ተሰፍወ ባድ አልብየ ዘይን ተሳየትኩከ በነዋየ ሰላም ከሰባቱ ሚስጥራት አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለናንተ በመስቀል ላይ የሚቆረሰው ስጋዬ ነው እንካችሁ ብሎ ጽዋውን አንስቶ አመሰገነ። ይህ ስለናንተ ነገ በመስቀል ላይ የሚፈሰው ደሜ ነው ከርሱ ጠጡ በማለትም እኛ ከርሱ ጋር እርሱ ከኛ ጋር አንድ የምንሆንበትን መንገድ ከጠላት ዲያብሎስ ሰውሮም ለደቀ መዛሙርቱ የገለጠበት ቀን በመሆኑም የተሰጠ ስያሜ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውም በለሆሳስ ሲሆን እንደ ቃጭል ሆኖ የሚያገለግለውም ጽናጽል ነው። ይህ አይሁድ ጌታችንን ለማያዝ ሲመጡም ድምጻቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። ጸሎተ ሐሙስ በጌቴሴማኒ አምላካችን መድኃኒታችን ኢየሱስ ክርስቶስ ረጅም ጸሎት የጸለየበት ነው። ይህ ጽዋ ከኔ ትለፍ ያለበትም ቀን ነው፣ የጸሎት ቀን ነው። ፈተናውን እንዲታገሱ ስለ ፈተና እንደሚመጣባቸው የተናገረበት ቀን ነው። በዚህ ዕለት ክርስቲያን የሆኑ ሁሉም በተለይ ደግሞ የሚችሉ ሁሉ በንስሐ ታጥበው ቅዱስ ስጋውንና ክቡር ደሙን መቀበል ይኖርባቸዋል። ይህ ዕለት በቤተ ክርስቲያን የተለያዩ ስያሜዎች ያሏቸው በርካታ ድርጊቶች የተፈጸሙበት ዕለት ነውና ጸሎተ ሐሙስ ይባላል። መድኃኒታችን ኢየሱስ ክርስቶስ ስጋን የተዋሃደ አምላክ መሆኑን ለመግለጽና ለአርአያነቱ ጠላቶቹ መተው እስኪይዙት ድረስ ሲጸልይ ያደረበት ነውና ጸሎተ ሐሙስ ተባለም። በገዳመ ቆሮንቶስ ጌታ ሊቀድስ ከሰባቱ ሚስጥራት አንዱ በዚህ ዕለት ተመስርቷል። ለዚህ ነው ዕለቱም የሚስጥር ቀን እየተባለ የሚጠራው። ይህ ስለናንተ በመስቀል ላይ የሚቆረሰው ስጋዬ ነው እንካችሁ ብሉ ብሎም ጽዋውን አንስቶ አመሰገነም። ይህም ስለናንተ ነገ በመስቀል ላይ የሚፈሰው ደሜ ነው ከርሱ ጠጡ በማለት እኛ ከርሱ ጋር እርሱ ደግሞ ከኛ ጋር አንድ የምንሆንበትን ሚስጥር ከጠላት ዲያብሎስ ሰውሮም ለደቀ መዛሙርቱ የገለጠበት ቀን በመሆኑም የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነ ሁሉም በንስሐ ታጥቦ የሚችሉ ሁሉም ቅዱስ ስጋውንና ክቡር ደሙን ይቀበላሉ። ለከሙ ሰዓተ ሌሊት ሥላሴ ዘወሰንክሙ በጓህ። በሌላ በኩል ደግሞ የአዲስ ኪዳን ሐሙስ እየተባለ ይጠራል። ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ከርሱ ጠጡ በማለት ይታወቃል። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆቹ ሁሉም ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ የአዲስ ኪዳን ሐሙስ ይባላል። በዚህ ቀንም የቅዱስ የሆነው ክቡር የሆነውን ስጋና ደም የሐዲስ ኪዳንን እንዲያዘጋጁ ነግሮ በሐዲስ ኪዳን ከዚህ በኋላ የሚኖረው መስዋዕትነት በራሱ በክርስቶስ በሆነው ስጋና ደም ያሳየበት ቀን ነው። ቅዳሴ ያለ ይዛ ቀን ከሌሎቹ በተለየ ቀን በጣም ድምጽ ሳይሰማ ቅዳሴ ያለ ስጋውና ደሙ ሰዎች መቀበል ባጭሩ የሐዲስ ኪዳን ምስረታ ይዛ ቀን የተመሰረተው ሐዲስ ኪዳን የሚለው ነገር ማለት ነው። ቀኑ የነጻነት ሐሙስም እየተባለ ይጠራል። ለአጥያትና ለዳቢሎስ ባሪያ ሆኖ መኖር ማብቃቱም የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበት ልጆች የተባልንበት ቀንን የምናስብበት በመሆኑም ሊቃውንቱ የነጻነት ሐሙስ እያሉ ይጠሩታል። ሰላም ለጂ ጊዜ ጸልዮት ቺበሳ ከመይሙት ገብርቺ ቅድሜው ስግ ጌታችን በዚህ ዕለት የደቀ መዛሙርቱ ነገር በፍጹም ትህትና ዝቅ ብሎ አጥቧል። ይህ የሚያሳየው የዓለምን ሁሉ ኃጢአት ለማጠብ የመጣ መሆኑን ነው። ይህን ለማስታወስ ዛሬም ካህናቱ በመካከላችን ተገኝተ የኛንና የሕዝባችንን ኃጢአት እጠብ እኛም ያንተን አርአያ አንዘነጋውም የሌላውን እግር እናጥባለን ሲሉም በቤተ ክርስቲያን የተገኙትን ምእመናን እግር በወይንና በወይራ ቅጠል ያጥባሉ። ለዚህ ነው ሕጽበተ ሐሙስ እየተባለ የሚጠራው። ስጋውና ደሙን ከመስጠቱ በፊት ግን ካህናት በምስራቅ በኩል ሆነው ሁለት ዕቃዎች ይዘው ሳህን የሚመስሉ ኮስኩስት የሚባለው በቤተ ክርስቲያን በወይራ ቅጠልና በወይን ተደርጎ የሰዎች እጃቸውና እግራቸው የሚታጠብበት ነው። ወይራው የራሱ ትርጉም አለው።
ወይኑም ደግሞ የራሱ ትርጉም አለው ወይራ ካሉት ጸዋቶች ካሉት አገር በቀልኛ ከመንላቸው ጠንካራ የሚባለው ጽኑ የሚባለው ቶሎ ምስጣይ በላውም የሚባል ጽኑ የሚባል ነው ስለዚህ ጽኑ የሆነ መከራ ይደርስብሃል ነው ክርስቲያኖችም ደግሞ ለጽኑ መከራ ለክርስቶስ ይደርስባቸዋል ተዘጋጁ የሚል ነው በወይን መታጠባቸውም ደግሞ ወይን ስጋውና ደሙ የሚዘጋጅበት ነው ደሙ የሚሰራበት ነው ለዛ የሚያዘጋጅን መሆኑን እያነጻን መሆኑን የሚያመለክት ነው መንፈስ ጸጋ ፈኑለና ጥቁር ይለበሳል ካህናት አባቶቻችን ጥቁር ይለብሳሉ ይዛቀን ሙሉ ለሙሉ ከጨለማ ጨለማውን የምታወጣን አንተነ ወደዚህ መተህልናል እያሉ ይሄንን አባቶቻችን ካህናቱም ይሄንን እግር በሚታጠብበት ሰዓት የሚያዜሙት ዜማ አለ የመድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበ በትህትና ራሱን ዝቅ ያደረገ መሆኑን የሚያሳየን ነው ስብሐት ለከ ኢየሱስ ሞይ በእንቲአነ ኢየሱስ ሙቁህ መጨረሻ ላይ ጉልባን የሚባለው ነገር ይቀምሳሉ ይበላሉ ከዛ አክፍሎት የሚባለው አለ ከዚህ ከአርብ የሚጀምሩ አሉ አብዛኛዎቹ ደግሞ በቤተክርስቲያናችን የሚያሉ ሰዎች ከሐሙስም የሚጀምሩ አሉ ከባቄላ ከስንዴ ያለበትን ነገር ቀምሰው አርብንም ቅዳሜንም ቆይተው እሁድ ለትንሳኤው ዕለት ይበላሉ ማለት ነው ትህትናን ፍቅርን እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ ኢየሱስ ክርስቶስ በእለቱ የተለያዩ ተግባራትን ፈጽሟል